አረቴ ባክሽ እህታችን ናት። በአንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገውም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ ፓርላማ በዚህ ነው አይደለም። እሱን ሳይሆን ለአላህ ሲል ይቅር ብያለሁ። ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩ ዝም በል መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታር እኔ መጀመሪያ ቀን ስማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይናት። ሙኒት ያንቺ ነው ወይ አልኩት እኮ አልሰማንም። እንድንሰማ ጆከር ለአላህ ስል ይቅር ብያለሁ። ለአላህ ስል ማለት አይደለም። ኧረ መኩ ዝም ብያለሁ አይደለም። ቆይ ማኛው ልክ አይደለም። አያስፈልግም እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው እንዴ? እሺ እንስማ። ይቅር በለኝ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛውን በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ፣ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙሩ ነው። ቅነሳው ላይ ስለሌለውበት ብዬ ነው። ኧረ ለእኔ ይቅር ካልኩ ይቅር እኮ አለቀ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሙኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብር፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው በጮህበት ምናምን የኛ
ቴንኪው በጣም አመሰግናለሁ ሁላችሁም ታፕታፐሮች ቴንኪው ሶ ማች ቴንኪው ጥሩ ስሜት ላይ ስላልሆንኩ በጣም ስለተናደድኩ የባሰ ሌላ ሰው ደግሞ እንትን እንዳለ ቦታ ነው የሚሻለው ኤኒዌይ በጣም ስሜታዊ ስለሆንኩ ስለተናደድኩ ነው። ሶሪ ገባችሁ እንዳረዳዳችሁ ነው አልፈርድባችሁ። ወይ ደግሞ አሁን ይሆናል ጆይን ያላችሁ ጌም ከገባው ጀምሮ ሜይ ቢ ጌሙን እያተከታተላችሁ ሊሆን ይችላል። አልፈርድባችሁም። ያየ ሰው እኔን አይናገረኝ። ልክ ነኝ። ዛሬ ምንም የሚያናግር ምንም ነገር የለም። ትክክል ነው ያወራሁት ነገር በሆነ ኦኬ። ለማንኛውም ችግር የለውም። ሁሉም አላፊ ነው። ሂድ ቀጣ ሊገባው ይገባል እኮ ባለጌ። እኔ በሆነ ይሄን ሼም ይዞኝ በሼም እኮ ወይ ተሳስቀላሽ ብዬ ሄጃለሁ ወይ ደግሞ እያጫወትኩት ነበር እኮ ማርያምን። ሁሉም ከኔ ላይ አጠፋላችሁ አልኩኝ። ጊፍተር አጠፉ፣ አሻጥር እየሰሩ ሁሉን እድሌ ነው። እኔ በሆነ ይሄን ስንት ነገር ያደረኩ ነበር ለነሱ። ችግር የለውም። ለእኔም ቀን አለ። ኦኬ ታፕ ያደረጋችሁ ላይ ቴንኪው። ተስፋ ሳትቆርጡ አንድ ጌም እናሸንፋለን በሚል ተስፋ ይሄን ሁሉ ታፕ ስላደረጋችሁ በጣም የማመሰግነው። ኦኬ እናንተ የሚጠበቅባችሁን አድርጋችኋል። ከበቂ በላይ ነው። አመሰግናለሁ በጣም ለእኔ ይሄ አይገባኝም ነበረ። ወንድሙ ሂዶ እስር ቤት ሲገባ እኔ ነኝ ጨዋታቸው እንዳይሰናከል በማያገባኝ ገብቼ ሞጣን አስማምቼ እንድትጫወት ያደረኳት። ለዚህ ራሱ ክሬዲት መስጠት ነበረበት እኮ። ጓደኝነት እንደዛ ነው ጋይስ። ጓደኝነት ሰው በሚያስፈልጋችሁ ሰዓት ሰው ሆኖ መገኘት ነው። እናንተ መረዳት አለባቸው። ማርያምን መረዳት አለባቸው። የቀጠሮ ጌማኮ እንዳይሰረት ገብቼ ሞጣን አስማምቼ ይዤ መጥቼ እንዳይቋረጥ ስለፈለኩ እሱ እስር ቤት ስለገባ ልጅቱ መበደል ስለሌለባት ከጎኗ መቆም ስላለብኝ እኮ ከጎኗ አቆም ያስማምንቼ እንዲጫወቱ ያደረኳቸው። ለዚህ ራሱ ክሬዲት ሰጦ ይሄኛው ወንድሙ ሪስፔክት ማሳየት ነበረበት። ሰው ግን ስግብግብ ነው። የራሱ ነው የሚያስ እኔ ሄሎ ወርቄ 4 ሰዓት ሙሉ የምቀጣው ምንም ጎሎኝ አይደለም። ማንም ሴቶች ጌመሮች እንደሚወድ ነው ወይ እንደዛ ስለማላደርግ ነው። ያውቃሉ ጠንቅቀው ወንድ ጌመሮች። እሱ ራሱ ትናንት ምን ድረስ ላይ ነበረው ወይ ሄለን እሁድ ጋላሪ እንዲሞላልሽ ለምን ቅዳሜ